ኤለን መስክ የዛሬ 2 ወር አካባቢ ኔትፍሊክስን ከልጆቻችሁ አስወግዱ፣ ልጆቻችሁን እየመረዙ ነው የሚል ትዊት አድርጓል። ኦክቶበር 2025 ማለት ነው። ያን ተከትሎ ብዙ ሰዎች ኔትፍሊክስን አቋርጠዋል። በዛም የተነሳ ኔትፍሊክስ ወደ 15 ቢሊዮን ዶላር አካባቢ ክስረት አጋጥሞታል ማለት ነው። በአንድ ቀን በሁለት ቀን ውስጥ ማለት ነው። ዛሬ እንግዲህ የምናየው ሁለት ነገሮችን ነው። አንድ ከኢንቨስትመንት አንጻር፣ ሁለተኛ ደግሞ እንደ ፋሚሊ፣ እንደ ቤተሰብ፣ እንደ ኢትዮጵያዊ ቤተሰብ ኔትፍሊክስ ምን እያደረገ ነው ልጆችን የሚለውም ይህም ሊጠቅማችሁ ስለሚችል ማለት ነው። ያው እኛ በብዛት የምናወራው እዚህ ስለ ኢንቨስትመንት ሊደርሺፕ ቢሆንም እንደ ቤተሰብ ደግሞ እንደ ቤተሰብ መሪም ይህን ነገር ብታውቁት ጥሩ ነው ብዬ ስላሰብኩ ነው። እንግዲህ ኤለን መስክ እነ ትራምፕም ጭምር በአሁን ጊዜ ትልቁ ለመምታት እንመታዋለን እናጠፋዋለን ያሉት አጀንዳ የዎክ የሚባለው አጀንዳ ነው። WOKE ዎክ ይባላል። ምንድን ነው ይሄ ዎክ የሚባለው ነገር? ስለሱ እናያለን ማለት ነው። በዋናነት ኔትፍሊክስ የሚባለው ካምፓኒ እንደምታውቁት የተለያዩ ቻናሎችን የተለያዩ ኮንቴንቶችን ስትሪም ያደርጋል። በዛ የተነሳ ስትሪም በሚያደርገው ኮንቴንት የተነሳ ነው ኤለን መስክ የዛሬ 2 ወር አካባቢ ልጆቻችሁን እየመረዙ ነው፣ ኔትፍሊክስ ልጆቻችሁን እየመረዘ ነው እና ይህን ካምፓኒ ካንስል አድርጉ፣ ሰብስክሪፕሽናችሁን ካንስል አድርጉ ሲል ነው ብዙዎች ተከታዮቹ ካንስል ያደርጉት። ለዛም ነው ወደ 15 ቢሊዮን ዶላር ካምፓኒው የከሰረው። እዚህ ጋር እንደምታዩት ካምፓኒው የዛሬ 6 ወር ወደ $133 የአንዱ ሼር ዋጋ $133 ነበር። ዛሬ $93 ነው። which means almost በአንድ ሼር $40 በላይ ሉዝ አድርጓል ማለት ነው በዚህ 6 ወር ውስጥ ማለት ነው። አሁን እንዲህ አይነት ካምፓኒዎች በዜና በምናምን ሊከስሩ የሚችሉ ካምፓኒዎችን አንደኛ አቮይድ እንድታረጉ ለማሳየት ነው ይሄንን ያቀረብኩት። ስለ ዎክ እነግራችኋለሁ። እንደ ፋሚሊ ምን ማድረግ አለባችሁ፣ ኢንቨስትን ባታረጉ ምን ማድረግ አለባችሁ የሚለውን እሱን እነግራችኋለሁ። ግን መጀመሪያ ስለ ኢንቨስትመንቱ ፓርት ላውራ ብዬ ነው። እና ይሄ ኔትፍሊክስ የሚባለው ካምፓኒ ባለፈው 6 ወር ከ133 ወደ 93 ፐር ሼር ማለት ነው በአንዱ ሼር ወርዷል ማለት ነው። ይህን ያህል እየወረደ ያለ ካምፓኒ ነው። ወደፊት ምን ይሆናል እናየዋለን። ኢቭን የአንድ ወሩን እንኳን ብናየው የዛሬ ወር አካባቢ ኖቬምበር ላይ 109 አካባቢ ደርሶ ነበር። አሁን ያው 93 ነው ያለው። ካምፓኒው እየወረደ ነው ያለው። በአብዛኛው የተለያዩ ነገሮችን ቢኖርትም ግን የትራምፕ አድሚኒስትሬሽን ከትራምፕ ጋር ያለው ግሩፕ ደግሞ ይሄ ዎክ የሚባለውን አጀንዳ መታለው በዋናነት እሱን አጀንዳ አጠፋለሁ ብለው ስለተነሱም ጭምር ነው ኔትፍሊክስ ይህን ያህል እየከሰረ ጉዳት እየደረሰበት ያለው ማለት ነው። ሌሎቹም የፋይናንሻል እንትኖች ይኖሩታል፣ ግን በዋናነት ይሄኛውም ጭምር ስለሆነ ነው። ይሄ ዎክ የሚለው ነገር ምንድን ነው የሚለውን እኔ ዎክ የሚለው ነገር አነሳሱ ላይ ይህን ነገር በደንብ ማወቅ አለባችሁ። በተለይ አሜሪካ የምትኖሩ ሰዎች የትራምፕ አጀንዳን አሁን ካያችሁት ዎክ የሚለውን ለማጥፋት ነው በዋናነት። እነዚህ ዎክ የሚባሉት ነገሮች ማን ናቸው የሚለውን እናያለን። በጣም አሁን እነሱም ኤክስትሪም ሄደዋል። አነሳሱ በእርግጥ በጎ የሚመስል ነበር አነሳሱ። ዎክ የሚለው ቃል መጀመሪያ አነሳሱ ከጥቁሮች ነፃነት ጋር የተያዘ ነው። አዌክን ነቅተናል፣ አሁን በቃ ለነፃነታችን ነቅተናል የሚል ነበረ ድሮ የሚጠቀሙት የነበረው። ፕሮግሬሲቭ የሆኑ እኛ በቃ ለሰው ልጆች መብት ለሰው ልጆች ነፃነት እንታገላለን የሚሉ የዎክ አቀንቃኞች ይባሉ ነበር። አሁን ግን በዚህ በነፃነት ስም የሚያራምዱ አጀንዳ ቶታል ኤክስትሪም ደረጃ ሄዷል ብለው ነው የሚያስቡት ሪፐብሊካኖቹ ማለት ነው። አንዳንዶቹንም ነገሮች ስታዩቸው እውነት ናቸው። ለምሳሌ በተመሳሳይ ጾታ በኩል ያለውን ነገር ብታዩት ኦልሞስት በቃ ያ ነገር ተቆጣጥሮታል አሁን ዎክ የሚባለው ነገር ማለት ነው። የሚያራምዱት አጀንዳ ያንን ነው።
ትራምፕ ከመምጣቱ በፊት ኦልሞስት ልጆቻችንን በትምህርት ቤት በግድ እንዲማሩ እያደረጉ ነበር። በየስራው ቦታው በግድ በቃ እንድትቀበሉ ሁሉን ነገር እያስገደዱ ነበረ። አጀንዳው ማለት ነው። የዎክ አጀንዳ ማለት ያው ኖርማሊ ፕሮግረሲቭ በሚለው ነው እነሱ የሚወስዱት። ኮንሰርቫቲቭ የሆኑ ሰዎች ግን ይሄ ኤክስትሪም የሄደው የግድ የማንፈልገውን ነገር ከእምነታችን የሚጻረር ከባህላችን የሚጻረር ነገር እንድንከተል እያስገደዱን ነው የሚል ነው ተቃውሞ እየተነሳ ያለው። በዚህ በዎክ በሚባለው በኩል እንግዲህ ከመሪዎች አንጻር ኦባማን እንደ ዎክ መሪ የፕሮግረሲቮች በሉት ግን የዎክ በሚል ነው የሚጠሩት እነ ትራምፕ እነ ኦባማ እነ ኢብራሂም ከንዲ የመሳሰሉት እነዚህ ዎክ በሚባለው ጽንሰ ሀሳብ ውስጥ በዋናነት የሚጠቀሱ ናቸው። ደግሞ እነ ትራምፕ ደግሞ ዎክን እናጠፋለን ይሄ ዎክ የሚባለውን አጀንዳ የሚያራምዱትን በሙሉ ሀሳባቸውን እናጠፋለን ብሎ ያው ከመሪ ከሆኑት መሃል እነ ትራምፕ አለ እነ ቤን ሻፒሮ ሌሎቹም አሉ ማለት ነው። እና እነዚህ እነ ትራምፕ ዎክ የሚሏቸው ኤክስትሪም የሄዱ ሰውን በዘር የሚከፋፍሉ በጾታ የሚከፋፍሉ እና በመሳሰሉት ነገር ሰውን እየከፋፈሉ ሰውን እንዳይናገር የሚያደርግ ነው እነ ትራምፕ እያሉ ያሉት። በእርግጥም እነዛ ኤክስትሪም ሄደው ነበር ከዚህ በፊት ማለት ነው። ትምህርት ቤት እንዳልኳችሁ ቅድም በግድ ልጆች እንዲማሩ ገና በትንሽ እድሜያቸው በግድ በቃ ካሪኩለም ውስጥ ገብቶ መጽሐፍ እንደዛ አይነት መጽሐፍ እንዲገደዱ ቢሮ ቦታ ግራ እስኪገባችሁ ድረስ ማለት ነው። ወንድ ሆኖ እያያችሁት አንተ ብለህ ስትጠሩት አንተ ብሎ ጠራኝ ብሎ ይከሳችኋል። አንተ አንቺ በለኝ እነሱ በለኝ እናንተ በለኝ ምናምን እያሉ በጣም በቃ እንትናቸውን አጀንዳቸውን በጣም ኤክስትሪም ወስደውት ነበር እነሱም ማለት ነው። አሁን ትራምፕ ከመጣ በኋላ የመጀመሪያው ካያችሁት ኤክስኪዩቲቭ ኦርደር ያደረገው ነገር ትራምፕ ካደረጋቸው ነገሮች አንዱ አሁን ትራምፕ ጥሩ ነው ወይ ከሌ ጥሩ ነው መጥፎ ነው እያልኳቸው አይደለም። ጀስት አይዲያ ይዛችሁ የራሳችሁን ውሳኔ እንድትወስኑ ነው እኔ እና ትራምፕ ልክ እንደመጣ የመጀመሪያው ቀን ኤክስኪዩቲቭ ኦርደር ካረገው ነገር መሃል አንዱ ጾታ ሲባል ወንድና ሴት ነው ብሎ ነው በቃ የወሰነው። ይሄ እናንተ አንቺ አንተ ምናምን እነሱ ምናምን የሚባል ነገር የለም። በቃ ከዚህ በኋላ ጾታ ወንድና ሴት ነው። ይሄ ምንድን ነው የዎኮችን አጀንዳ አጠፋለሁ ብሎ ስለተነሳ ማለት ነው። ግን እሱም ደግሞ የራሱ ደግሞ ኤክስትሪም የሚሄድባቸው ነገሮች አሉት ትራምፕ ማለት ነው። ሁለቱም በተለያዩ ጽንፍ ነው ያሉት። አንደኛው በራይት ሳይድ አንደኛው በሌፍት ሳይድ ነው ያሉት እና አሁን ዎክ የሚለውን ያመጣውላችሁ ኔትፍሊክስ የዎክ አራማጅ ነው እየተባለ ነው አሁን በዋናነት። ምክንያቱም እንዳለ ኮንቴንቶቹን በሙሉ የህፃናትን አእምሮ የሚረብሽ የሚያቀርባቸው ካራክተሮች በሙሉ ወንድ ሆኖ እያለ ህፃኑ ልጅ እኔ እንደዚህ ነኝ እያለ በቃ እና ልጆቻችሁን ከእንደዚህ አይነት ቻናሎች አርቁ ያለው ኤለን መስክ ያን ለዛ ይመስለኛል። ኤለን መስክ ጥሩ ነው ተከተሉት እያልኳችሁ አይደለም፣ ግን ከነዛ መሃል መርጣችሁ ለራሳችሁ የሚጠቅማችሁን ነገር ለልጆቻችሁ እንድታረጉ ብዬ ነው። ለልጆቻችሁ አሁን ኦልሞስት ቲቪ ማየት ከብዷል አሁን አይደል? ቤት ውስጥ ቲቪ ለማየት አሁን በጣም ይከብዳል። ማስታወቂያው ላይ የማይገባ ነገር የለም፣ ዜናው ላይ የማይገባ ነገር የለም፣ ፊልሙ ላይ የማይገባ ነገር የለም፣ በየጨዋታው መሀል የማይገባ ነገር የለም። እና በጥንቃቄ እንድታዩ ለልጆቻችሁ ደህንነት ስትሉ ማለት ነው ያቺን ነገር እንድታደርጉ። እንደዚህ ከማስፋፊያ ከሆኑት መሀል አንዱ ኔትፍሊክስ የሚባለው ነው ኤለን መስክ የሚለው። ለዛ ነው ኤለን መስክ የዎክ አራማጅ ስለሆነ ኔትፍሊክስን ኢሚዲየትሊ ካንስል አድርጉ ሲል ብዙ ሰው ወደ 1.ምናምን ሚሊዮን የሚሆን ሰው ካንስል ያደረገው ማለት ነው። ግን እነ ትራምፕ ደግሞ ኤክስትሪም የሚሄዱባቸው ነገሮች አሉ። አሁን ዲኢአይ የሚባለው ነገር ዳይቨርሲቲ ኢኩዊቲ ምናምን የሚባለው ኢንክሉዥን የሚለው አንዳንድ ጊዜ ጥቁሮች ወይ ምናምኖች ብዙ ያልተወከሉ ብሔሮች ካሉ ህብረተሰቦች ካሉ ይወከሉ የሚለውን አያስፈልግም ብለው አሁን ካንስል አድርገውታል እነ ትራምፕ። ነገሮች ወደ አንድ ኤክስትሪም ሲሄድ
ከዚህ ቀደም የነበሩ ሌሎችም ነገሮች የሚጎዱበታል። አሁን የጥቁር መብት ላይ ፎከስ አድርገን ለጥቁር መብት ጥሩ ነው ስትሉ ደግሞ በዛ በጥቁር መብት ደግሞ ተካቶ ሌሎች ደግሞ የሚመጡ አሉ እና እነዛ ነገሮች ነገሩን በጣም ኮምፕሌክስ አድርገውታል እና ጥንቃቄ ለልጆቻችሁ ጥንቃቄ እንድታደርጉ ብዬ ነው። እንደ ቤተሰብ ኃላፊ እንደ ቤተሰብ መሪ የትኛው ቻናል ነው ልጄ ማየት ያለበት፣ የትኛው ቻናል ነው ልጄ ማየት የሌለበት የሚለውን ጥንቃቄ አርጉ ለማለት ነው። እኔ ኔትፍሊክስን ኦልሞስት ከሰረዙ ከአመት በላይ ነው። ኤለን መስክ ስላለም ሳይሆን ከዚህ በፊት የማያቸው ኮንቴንቶች በሙሉ ለልጆች የጤንነት የሚጠቅም አይደለም ብዬ ስላሰብኩኝ ቆይቷል። እኔ ኦልሞስት አመት አልፎታል ኔትፍሊክስ እኔ ጋር የለም። አሁን አንዳንድ ቻናሎችም ያን ነገር የሚመስል ነገር እየጨመሩ በግድ በማትፈልጉበት ሁኔታ እንድትቀበሉ የሚያደርጓቸው ነገሮች ስላሉ እንደዚህ አይነት ነገር ላይ ጥንቃቄ እንድታረጉ ብዬ ነው። በቋፍ ላይ ነበር፣ በቃ በሚያቀርባቸው ኮንቴንቶች በሚያደርጋቸው ነገሮች ቋፍ ላይ ነበር። ልክ ኤለን መስክ አንዴ ነገሩን እንትን ሲያደርገው አብዛኛው ሰው በቃ ለምን አንደኛ ብዙ ተከታይ ስላለው በካንስል ያደረገው ማለት ነው። እና ሁለቱን ነገር እንድታዩት ብዬ ነው። አንደኛ እንዲህ አይነት ካምፓኒዎችን ሼር ስትገዙ ካምፓኒ ምን አይነት ካምፓኒ ነው ይሄ ካምፓኒ የሚለውን በደንብ እንድታዩ እንደ ኢንቨስተር ማለት ነው። እንደ ቤተሰብ ደግሞ እንደዚህ አይነት ካምፓኒዎችን ሰብስክራይብ ስታደርጉ በጥንቃቄ ሰብስክራይብ እንድታደርጉ፣ ምን አይነት አጀንዳዎች ናቸው በዛ ቻናል ውስጥ የሚተላለፉት፣ ምን አይነት ኮንቴንቶች ናቸው የሚለው ለልጆቻችሁ እንትን ስለሚያደርግ ማለት ነው። እና ይሄንን ጀስት ሼር ላርጋችሁ ብዬ ነው። ቴንክ ዩ